ህይወት ያደጋ ላይ ነው። ምክንያቱም ካሁን ባሌ ሰማ አካላት ያለቀ። እኔ በስንቱ ልሰብ እዚህ በሱ ፍቅር ሰቃያለሁ፣ እዚህ ደግሞ ባሌ ሰማ አልሰማ በጭንቀት በውጥረት ልሞት ነው። ስለዚህ ምን እንደማደርግ አላቅም። ነፍሴን አንዳንድ ጊዜ ነፍሴን አጥፊ ይለኛል። ምክንያቱም የኔ ያልሆነን ሰው እየወደድኩኝ የኔ ያልኩትን ሰው እየጎዳሁ ነው ያለሁት። ደግሞ ዛሬ የመጀመሪያ ጊዜ እንደዚህ አይነት ጸግናይ ነገር ስሰማ ጋይስ የባሌን ጓደኛ አፈቀርኩት። ሴቱ ግን እንዴት ነው የራሳችሁ ገንዘብ አልታያችሁ ያለው? ምን ነው የሰው ገንዘብ ነው እናንተ ግን የሚታያችሁ? ወለል ብሎ የሚታያችሁ የሰው ገንዘብ ነው። አረጋይ ሳይናችሁን የራሳችሁን ገንዘብ እንድትወዱ እኮ የምትሆኑት ማለት ነው። የራሳችሁን ነገር በደንብ ውደዱት። እውነቴን ነው የምነግራችሁ። እንዴት ያለ ነገር ነው እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ውዶች ዛሬ የሰማሁት አሳዛኝ ነገር ነው። እውነት ለመናገር ትናንትና ነበረ ልጅቷ ላይ ሁኜ መኪና ገዛው ምናምን ያልኩባቸው ላይ በውስጥ መስመር ሀዩ እርዳታሽ ያስፈልገኛል፣ እኔ ራሴ ሊፈነዳ ነው ድረሽልኝ፣ እንዲሁም ደግሞ ለተመልካቾች እዛ ብጽፍልሽ ኮሜንት እያነበብሽ በደንብ ምክር አሰጭኝም እና ሀዩዬ ችግር ውስጥ ነኝ አለችኝ። እንዴት ተለመደው በቲክቶክ ነው ቶሎና በደንብ እናወራለን አልኳት። እሷም ደግሞ ባልኳት መሰረት በቲክቶክ መጣችና ቁጥሯን ላከችልኝ። ደወልኩላት። እናንተ እንደዚህ አይነት ነገር አለ እንዴ? ግን እልምህም እንግዲህ በትዳር በፍቅር በጣም ተዋደው ተፋቅረው በአንድ ላይ የኖሩ ነው። እንዲሁም ደግሞ አንድ ልጅ ወልደዋል። ምን ሆነ መሰላችሁ? አንድ ልጅ ወልደዋል። ጥሩ ደስ የሚል ገቢም ያላቸው ደስ የሚል ባለትዳሮች ናቸው። እሱም ስራ አለው፣ የሚሰራው ሆስፒታል ውስጥ ነው እና ደስ የሚል ህይወት አላት። አረብ ሀገር ትንሽ ነው የሰራችው። ስለዚህ የቤት እመቤት አድርጎ ሞልቀቅ አድርጎ ይዟታል። ከፍተኛ ገቢም አለው። እልምህም ጓደኛው በጣም የሚወደው ፒስት ጓደኛው አብሮት የሚሰራው ምርጥ ጓደኛው አብሯቸው ይኖራል። ሚስቱ ወደ አረብ ሀገር ስለሄደች በስራው ጎን በጎን አብሮ ብቻህን ከምትሆን እኔ ጋር አሁን የውዴታቸው ጥናት በጣም ይዋደዳሉ አለች። ውዴታቸው ያለ ልክ ነው አለች። ስለዚህ አብረን እንኖር አለውና የቤት ኪራይም ከምትከፍል እኛ ጋር አሁን ነገሮች እስከሚመቻቹልት ድረስ እንዲሁም ደግሞ ባልተቤት እስከመመጣ ድረስ ባዶ ቤት ከምትሆን ለምን አብረን አንኖርም ብለው ማለት ወንድምና ወንድም ነው የሚባባሉት። በአብዛኛው ሰው ጓደኛ መሆናቸውን አያውቅም። የኔ ቀረቤታቸውና የፍቅራቸው ጥናት ወንድማማች ነው የሚመስሉት። እንዲሁም ስለዚህ አብረን መኖር ጀመርን። እኔም ወዲያውኑ ብዙም ሳልቆይ የባሌን ጓደኛ በፍቅር ጠባልኩለት እና ሁልጊዜም ስንበላም ስንጠጣም እሱን በማየት ህይወቴ አብራ ምን ጥቅ እስከምትል ድረስ ወደድኩት። ስለዚህ እሱ ምንም ስለማያውቅ እኔ በቀረብኩት ቁጥር ለኔ ያለው ውዴታ እየጨመረ እኔ በፍቅር አይን ነው ማየው፣ እሱ ደግሞ የወንድም የሚስት ብሎ ነው የሚያየኝ። ስለዚህ ሀዩዬ አሁን ላይ ከባድ ችግር ውስጥ እየገባሁ ነው። ፍቅሬ በጣም ገደብ እያለፈ ነው። እስቲል እንኳን ባሌ እያለ ራሱ እሱ ጋር ለሱ ያለኝ ፍቅር ለሱ በስስት ማየው አይኔ ካሁን ባሌ ነቃብኝ እያልኩኝ በስስት አለኩኝ። ሀዩዬ ስበላም ስጠጣም ሲሄድም ስተኛም እሱን ነው የማስበው። አብሮን ስለሚኖር እስተምተኛ እኔ ጭልም እስተምትል ድረስ እሱን በማየት እንቅልፌ እንገላጃኛል። መኝታ ክላስ ገብቼ ባሌ ጋር ተኝቼ የማስበው እሱና እሱን ብቻ ነው። የማፈቅረው እሱና እሱን ብቻ ነው። ትትና ወሬው በቃ ሁሉ ነገሩ በቃ ማረከኝ። ምንም እንኳን ቢያወራኝ ባሌ አልስቅም። የሚያስቅ ወሬ ራሱ ባሌ ሲያወራ ጭራሹንም አልስቅም። እሱ ግን የማያስቅም ወሬ ሲያወራ እስቃለሁ። ሀዩዬ እና ችግር ውስጥ ነኝ እህቴ። ምን አባቴ ላድርግ? የምወደው ትዳሩን አክባሪ ነው ባሌ። በጣም ይወደኛል። ሰዓቱን አክብሮ መጥቶ ቤት ልጁንና እኔን እስከሚያይ ድረስ ይሸኩላል። በጣም ጎበዝ ልጅ ነው። በጣም ትሁት ነው። እኔም የመጀመሪያው ነኝ፣ እሱም የመጀመሪያዬ ነው እና ሀዩዬ ችግር ውስጥ ገባሁ እህቴ። ፈቅጄና አስቤ ወይም ደግሞ ወድጄ አይደለም የሆነው። ምንም የማውቀው ነገር የለኝም ሀዩዬ። ስለዚህ በጣም ችግር ውስጥ ነኝ እህቴ። እንዴት ብዬ ከዚህ አይነት ስሜት ውስጥ ልውጣ አለችኝ። ብዙ ነው ያለችኝ። እውነት ለመናገር እኔ ችሎታው ምናምን የለኝም ለማስረዳት፣ እንደዚህ ነው ብዬ ለማውራት ችሎታው ምናምን የለኝም እንጂ ምን አልኳት መሰላችሁ? እኔ ይሄንን እስቲ ተመልካቾችም ይንገሩሽ፣ እኔ ይሄንን ብቻ መወሰን አልችልም። እርግጥ አንድ ሰው የራሱን ሰው ለመውደድና የራሱን ሰው በስስት አይነ ለማየት የራሱን ለማመስገን የራሱን እንዲወድ ራሳችንን እንድንወድ የራሳችንን ሰው የበለጠ እንድናፈቅር እንድንወድ የሚያደርገን ነገር ምን እንደው ታውቃላችሁ? ባለን ነገር በሚያደርገው ነገር ከሰው ጋር አታመሳስሉ። ያ
የጓደኛ የባል ሚስቱን ተንከባከበ ወይ የኔ ባል አልተንከባከበኝም ብዬ የራሴን ዝቅ ማድረግ የለብኝም። ሁልጊዜም የራሳችንን ማመስገን አለብን። ሁልጊዜም የራሳችንን የተሰጠንን ስጦታ ማመስገን አለብን። ሁልጊዜም የራሳችን የሆነ የራሳችን ነው፣ በነፃነት የምንኖርለት በነፃነት የምንሞትለት ነው። ገባችኋል? አሁን ይች ልጅ ውጥረት ውስጥ ናት። አስቡት፣ ስራ ውለው ከስራ ሲመጡ ወይ ቀድሞ በመጣ ብዬ እመኛለሁ አለች። እንግዲህ ቀድሞ በመጣ የምትለው ባልየውን ነው ወይስ ይሄኛውን? ቀድሞ በመጣና ትንሽ ባሌ እስከሚመጣ ድረስ አይኑን ባየሁት ብዬ እመኛለሁ አለች። አስቡት እንግዲህ የራሳችንን አለመውደድ፣ የራሳችን ያለንን የተሰጠንን ነገር አናይም። አንዳንድ ሰዎች ለምን እንደው አላውቅም፣ ሁልጊዜ የሚያምረን የሰው ነገር ነው። ለምንድን ነው ግን? የያዝነውን ነገር ማመስገን አለብን። የያዝነውን ነገር መውደድ አለብን ጋይስ፣ ለማናችንም ማለት ነው። እኔ ምን አልኳት መሰላችሁ? እጥር ምጥን አድርጌ እህቴ ልክ እሱን በምትወጅበት አይንሽ ባልሽን ወደጂ፣ እንደዚህ እያከበረሽ የልጅሽ አባት። ስለዚህ ምንም ያጎደለብሽ ነገር ከሌለ ግዴታ እሱን ለመውደድ እና ግዴታ እሱን ለማፍቀር ግዴታ ይሄኛውን ልጅ ቢያንስ ከቤታችሁ ማስወጣት አለባችሁ። ከቤታችን ማስወጣት አንችልም ማለት ጓደኛ ነው፣ በምን ስበብ ይወጣል? እና ሚስት ውስጥ የምመጣ ድረስ እኛ ጋር እንዲሆን ተስማምተን ሁላችንም ተነጋግረን ነው አለች የመጣው። መውጣት አይችልም ማለች ወይ እኔ ልውጥ አለች እሷ ማለት ነው። እንደዛ ማድረግ አይደለም። እኔ የመከርኳትን ምክር ልንገራችሁ። ልክ ይሄኛውን ልጅ በምታይበት አይንሽ ይሄኛውን ልጅ ማየት አለብሽ። በስስት የምታይበት አይንሽን ይሄኛውን ባልሽን ተንከባከቢ። ባልሽን እንዲህ ባሰ ጉድ እኮ አለ ጋይስ፣ እንዲህ ባሰ ጉድ እኮ አለ። የራሳችን እንዲያና እውር የሚያደርገን ነገር እኮ ነው ግርም የሚለኝ። ኧረ ጋይስ ወዴት እያርን ነው ግን? የተሰጠንን መቀበል አለብን። የኔና የእህቴ ኑሮ አንድ ላይ ሆን ይችላል። እናም ደግሞ አንዳንዱ ሰው ቅልጥፍ ብሎ አንዳንዱ ሰው በምላሱ የሚያሳድራል፣ አንዳንዱ ደግሞ በተግባር የሚያሳያል። ሁሉም እንደመልኩ ስለሚለያይ ያለንን ነገር አመስግነን መቀበል አለብን ጋይስ። ይህ ሰው ጭራሽ አናይም። የራሳችንን ካመሰገን የራሳችንን እንደ ንጉስ ካየን የራሳችንን ይሄ በቂያችን ነው። ይሄ ከዚህ በላይ ምንድን ነው? አፍቅሩት፣ የምር ተጠጉት። ስለዚህ ለሌላ የምትሰጡትን ፍቅር ለዛ ለእናንተ ለራሳችሁ ሰው ስጡ። የዛን ሰዓት ራሳችሁን ታገኙታላችሁ። ስለዚህ እኔ ምንድን ነው ያልኳት፣ ሙሉ በሙሉ አስተያየትሽን ይሄኛውን ልጅ እርግፍ አድርገሽ ጥለሽ ወደ ባልሽ ተመለሺ። አስባችሁታል? ያለ ልክ ያለፈ ገደብ ነው፣ ያለ ልክ ያለፈ ግንኙነት ነው ያላቸው። ገባቸዋል? ያለ ልክ በቃ ማለት ሲቀመጡ ራሱ በጎኑ መሆን እፈልጋለሁ አለች። በጎኑ ሁኜ እንደዚህ እሱ መታከክ እፈልጋለሁ አለች። እንግዲህ መታከክ ያለባት ባሏ ነው ወይስ ይሄኛውን ልጅ? አስቡት ጋይስ፣ የከፋ ደረጃ ነው ያለችበት ሁኔታ ማለት ነው። ስለዚህ ይሄ በራስ ፍላጎታቸው የምታደርጉት ነገር ነው። እኔ ግን ይሄ ፍቅር እንዲመሩት ማለት እንዲፈለገ የሚሄድ የሚገለባበጥ ምናምን እኔ እንጃ አይመስለኝም። እውነት ለመናገር አንድ ሰውን ከወደዱ አንድ ሰው መውደድ ነው። አታስቡት፣ ባልየው እየተንከባከባት ቤቱን አክባሪ፣ ትዳሩን አክባሪ፣ የቤት እመቤት አድርጎ ይዞ፣ ስለዚህ ይሄኛውን ልጅ ነው እሷ ያፈቀረችው። እንግዲህ አስቡት። ኧረ እንደ ፍጉር ነው እንደው። እኔ የምላችሁ ጋይስ፣ ይሄ ፊልም ላይ ያለው ነገር የእውነት እየሆነ መጣ እንዴ? ፊልም እኮ ለገንዘባቸው እኮ ነው ጋይስ። ለምንድን ነው እኛ ህይወታችንን ፊልም ጋር እኩል የምናስተያየው? አረ ጋይስ ስንንቃ ከተኛንበት ሆየው ጉድ። ፊልም እኮ ለገንዘባቸው ነው ጋይስ። እንደዚህ እንደምታዋቸው ተላልሰው ተሳስመው ምናምን ለጥለጥ ብለው የሚኖሩ መሰላቸው? እንዲ አይደለም እኮ። ፊልማቸውን ጨርሰው ከቀረጻቸው ሲወጡ ሌላ ህይወት አላቸው ሁሉም ሰው። ስለዚህ ህልምልም ብላችሁ የራሳችሁን ህይወት አጣጥሙ። ብዙ ልጆችን ትዳራችሁን ያፈናቀለ ነገር ቢኖር ልክ እንደ ፊልም እንላላጥ የሚለው ነገር ነው። አረጋይስ ራሳችሁን አረጋጉ፣ ንቁ፣ ከእንቅልፋችሁ ንቁ። እንዴ ምን አይነት ነገር ነው? ፈጣሪ ሆይ ድረስ የባሳላ እግር ግን አትልቀቅ ማለት ህኔ ነው። ስለዚህ ባሏን አስቀምጣ የባሏን ጓደኛ አንጋጣ የምታይ እንግዲህ እኔ በጤናው አይመስለኝም ጋይስ፣ በጤናው አይመስለኝም። እንግዲህ እናንተ የምትሉትን ባሉ